ስኳር በሽታ በአንድ ጀንበር የሚከሰት ነገር አይደለም። ከመጀመሩ ዓመታት በፊት ሰውነታችን ተደጋጋሚ የመጨረሻ ማስጠንቀቂያዎችን ይልካል። እነዚህ ምልክቶችን ቀድመን ካወቅን ደግሞ በሽታውን ሙሉ በሙሉ ማስቀረትና ወደ ነበረበት መመለስ ወይም ሪቨርስ ማድረግ እንችላለን። በዓለማችን ላይ በሚሊዮኖች የሚቆጠሩ ሰዎች የስኳር በሽታ እንዳለባቸው ሳያውቁ ዕለታዊ ህይወታቸውን ይመራሉ። ይባስ ብሎ ደግሞ ወደ ስኳር በሽታ ከመሸጋገራቸው በፊት ሰውነታቸው የሚሰጣቸውን ማስጠንቀቂያዎች ባለማስተዋላቸው ምክንያት በሽታው ሙሉ በሙሉ እስኪይዛቸው ድረስ ይጠብቃሉ። ግን እውነታው ምንድነው? ስኳር በሽታ በአንድ ጀንበር የሚከሰት ነገር አይደለም። ከመጀመሩ ከዓመታት በፊት ሰውነታችን ተደጋጋሚ የመጨረሻ ማስጠንቀቂያዎችን ይልካል። እነዚህ ምልክቶችን ቀድመን ካወቅን ደግሞ በሽታውን ሙሉ በሙሉ ማስቀረትና ወደ ነበረበት መመለስ ወይም ሪቨርስ ማድረግ እንችላለን። በዛሬው መርሃ ግብራችን አንደኛ ሰውነታችን የሚያሳያቸው 8 ዋና ዋና ማስጠንቀቂያ ወይም ሚስጥራዊ ምልክቶች፣ ሁለተኛ ማን ለዚህ አደጋ ይበልጥ ተጋላጭ እንደሆነ ወይም ሪስክ ፋክተርስ፣ ሶስተኛ ሁኔታውን በአጭር ጊዜ ለማስተካከል የሚረዱ ያረጋገጡ 4 መፍትሄዎችን በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ምልክቶቹን ከመመልከታችን በፊት በሰውነታችን ውስጥ በትክክል ምን እየተካሄደ እንዳለ መረዳት ወሳኝ ነው። ማንኛውም ምግብ ስንበላ ሰውነታችን ምግቡን ወደ ግሉኮስ ወይም ስኳር ይለውጠዋል። ይህ ግሉኮስ ሰውነታችን ዋና የኃይል ምንጭ ነው። ነገር ግን ስኳሩ ወደ ሴሎቻችን ገብቶ ጥቅም ላይ እንዲውል ኢንሱሊን የተባለ ሆርሞን ያስፈልጋል። ኢንሱሊን እንደ አንድ ቁልፍ አድርጋችሁ አስቡት። ሴሎቻችን ደጅ ከፍቶ ስኳሩ እንዲገባ ያደርጋል። ነገር ግን ሁልጊዜ ጣፋጭና የተቀነባበሩ ምግቦች ስንመገብ ደማችን ውስጥ ያለው ስኳር ይበዛል። ጣፊያችን ያለማቋረጥ ከፍተኛ ኢንሱሊን ያመርታል። ጊዜ በኋላ ሴሎቻችን ለዚህ ኢንሱሊን ምላሽ መስጠት ያቆማሉ። ይህ ኢንሱሊን ሬዚስታንስ ወይም ኢንሱሊን መቋቋም ይባላል። ቁልፉ በሩን መክፈት አይችልም። በውጤቱም ስኳር ደም ውስጥ ይከማቻል። 8 ዋና ዋና ቅድመ ምልክቶች። አንደኛ ምግብ በኋላ የሚመጣ ከፍተኛ የድካም ስሜት፣ በተለይ ካርቦሃይድሬት ወይም ጣፋጭ ምግብ ከተመገቡ በኋላ ወዲያውኑ ከፍተኛ የእንቅልፍ እና የድካም ስሜት ይሰማዎታል። ይህ የሚሆነው በደም ውስጥ ያለው ስኳር በፍጥነት ከፍ ብሎ ወዲያውኑ ስለሚወርድ ወይም ሱገር ክራሽ ነው። ሁለተኛ የቆዳ መጥቆርና መወፈር፣ በአንገት ጀርባ፣ በብብት ስር ወይም በክርን አካባቢ የቆዳ ቀለም መጥቆርና እንደ ቬልቬት ወፈር ካሉ ይህ በደም ውስጥ ከፍተኛ የኢንሱሊን የመኖሩ ግልጽ ምልክት ነው። ሶስተኛ የቆዳ መለያዎች ወይም ስኪን ታግስ መብዛት፣ በአንገት ወይም በብብት አካባቢ ትናንሽ ተንጠልጣይ የቆዳ እብጠቶች በብዛት መውጣት ከኢንሱሊን መበራከት ጋር ቀጥተኛ ግንኙነት አለው። አራተኛ የካርቦሃይድሬት እና የጣፋጭ ፍላጎት፣ በልተው ሳይጨርሱ ዳቦ፣ ኬክ የመብላት ፍላጎት ካሉት ሴሎቹ በቂ ስኳር ማግኘት ስላልቻሉ ወይም አእምሮ የሚፈልጉትን የሐሰት ወይም ረሃብ አለኝ መልእክት ነው። አምስተኛ በተደጋጋሚ የውሃ ጥምና የሽንት ፍላጎት፣ ኩላሊታችን ትርፍ ስኳርን ለማስወገድ ውሃ ስቦ በሽንት መልክ ስለሚልከው በተደጋጋሚ ወደ መጸዳጃ ቤት እንመላለሳለን። ይህ ደግሞ ከፍተኛ የውሃ ጥም ያመጣል። ስድስተኛ የሆድ አካባቢ ስብ መጨመር፣ የሰውነቶ ሌላ ክፍል ሳይወፍር በሆድ አካባቢ ብቻ ስብ የሚከማች ከሆነ ኢንሱሊን ስብ ማከማቻ ሆርሞን በመሆኑ ምክንያት የሚከሰት ነው። ሰባተኛ የእጅና የእግር መደንዘዝ፣ በደም ውስጥ ያለው ከፍተኛ የስኳር መጠን ትናንሽ የደም ስሮችን እና የነርቭ ሴሎችን ማጥቃት ይጀምራል። በእጅና በእግር ላይ የመኮርኮር ወይም የመደንዘዝ ስሜት ይፈጠራል። ስምንተኛ የአይን ብዥታ፣ የስኳር መጠን መናጋት በአይናችን ሌንስ ውስጥ ያለውን ፈሳሽ መጠን ስለሚቀይር አልፎ አልፎ ነገሮችን በግልጽ የመመልከት አቅማችን ሊቀንስ ይችላል። ማን ይበልጥ ተጋላጭ ነው ወይም ለማን ይበልጥ ያጋለጣል? እነዚህ ምልክቶች በአንተ ላይ ካልታዩ እንኳን ለቅድመ ስኳር በሽታ አደጋ የሚያጋልጡ ሁኔታዎችን ማወቅ አለቦት። አንደኛ የቤተሰብ ታሪክ፣ በቤተሰብ ወላጅ ወይም እህት፣ ወንድም ወይም ቤተሰብ ውስጥ የስኳር ታካሚ ካለ። ሁለተኛ አካል ብቃት እንቅስቃሴ አለማድረግ፣ ቀኑን ሙሉ ተቀምጦ መስራት። ሶስተኛ ከፍተኛ የደም ግፊት ወይም ኮሌስትሮል ካለብህ። አራተኛ የእንቅልፍ እጥረትና ጭንቀት፣ የጭንቀት ሆርሞን ወይም ኮሌስትሮል በደም ውስጥ ያለውን የስኳር መጠን ከፍ ያደርጋል። አራቱ የተረጋገጡ የመፍትሄ እርምጃዎች። አሁን ደግሞ ወደ ዋናው እና አዎንታዊ ክፍል እንመጣለን። ቅድመ ስኳር በሽታ ካለብህ ሁኔታውን ሙሉ በሙሉ ወደ ነበረበት መመለስ እንችላለን። እንዴት? አንደኛ ምግብ አወሳሰድን አስተካክል። የተቀነባበሩ ስኳሮችና ነጭ ዱቄቶችን ቀንስ። ፋይበር፣ አትክልትና ፕሮቲን የበለጸጉ ምግቦችን መመገብ። ሁለተኛ እንቅስቃሴ አድርግ። ከቀን ከ20 እስከ 30 ደቂቃ ፈጣን የእግር መንገድ ማድረግ ሴሎቻችን ኢንሱሊንን እንደገና እንዲቀበሉ ያደርጋል። ሶስተኛ የጊዜያዊ ጾም ወይ ለ16 ሰዓታት መጾም እና ለ8 ሰዓት ውስጥ መመገብ በሰውነት ውስጥ የተከማቸውን ስኳር እንዲያቀልጥ ይረዳል። አራተኛ የደም ምርመራ አድርግ። ምርመራ ማድረግ ያለበትን ደረጃ ማወቅ አስፈላጊ ነው።
ያስተውሉ። ሰውነታችን የሚሰጣቸውን ትናንሽ ምልክቶች ችላ ካልናቸው ወደ ዘላቂ የስኳር በሽታ ሊቀየሩ ይችላሉ። ነገር ግን ዛሬ በእያንዳንዱ ትንንሽ ውሳኔ ጤናዎትን አቅጣጫ መቀየር ይችላሉ። የዛሬው ቪዲዮአችን በዚህ አጠናቅቀናል። ቪዲዮ ከተመቻችሁ ላይክ ያድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉ። ተጠቀስናቸው 8 ምልክቶች በአንተ ላይ ወይም ባንቺ ላይ የታየ ካለ ኮሜንት ሴክሽን ላይ ጻፉልኝ። ለተጨማሪ ጤና መረጃዎች ቻናሉን ሰብስክራይብ ማድረግ እንዳይረሱ።